ስማይል ደንታል 1 ሚሊዮን አስገብተነዋል ጋይስ በሁለት ቀናት ውስጥ ዘማሪ ገብረዮሐንስ መኪና እግዚአብሔር የተመሰገነ ይሁን የዘማሪ ገብረዮሐንስ ቻሌንጅ በድል ተጠናቋል። ሰላም እንዴት ናችሁ? ዛሬ I am so happy ማለት ደስ ያለኝ 1 ሚሊዮን ፎሎወር በመግባታችን ብቻ ሳይሆን የእናንተን ፍቅር ስላየን ነው። ሁላችሁም ለኛ ያሳያችሁት ፍቅር ሰላም ጤና ይስጥልኝ ውድና የተከበራችሁ የናሆም ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ ሰበር ታላቅ የምስራች ዜና ይዤላችሁ መጥቻለሁ። እንግዲህ የናሆም ሚዲያ ቤተሰቦች ትናንትና እጅግ አስፈርቶ የነበረ አንድ ቪዲዮ ፖስት አድርጌ ያጋራቻችሁ ነበረ። ሰዓቱ አለቀ። ለዘማሪ ገብረዮሐንስ የተሰጠው የመኪና ቻሌንጅ 1 ሚሊዮን ማስገባት ብዬ አዘኜ ነበረ። ነገር ግን እግዚአብሔር ይመስገን ደጋግ ኢትዮጵያውያን ታሪክ ሰርተው አሳይተውናል። ትለያላችሁ። እውነት እላችኋለሁ እግዚአብሔር ይመስገን የመኪናው ቻሌንጅ በተሳካ ሁኔታ ተጠናቋል። እንኳን ደስ አላችሁ ማለት ወዳለሁ። እንግዲህ ስፖንሰሯ በጣም ደስተኛ እንደሆነች አይቻለሁ። ደስታቸውን እየገለጹበትን ቪዲዮ አሳያችኋለሁ። ሁላችሁም ይሄን ቪዲዮ ሼር ያድርጋችሁ። የዚህ ዘማሪ ደስታችሁ የሆነ ቪዲዮን ላይክ ሼር በማድረግ ጀምሩት። ለመላው አድናቂዎች ደግሞ ቪዲዮን አሳያቸው። በእውነት በጣም ደስ ያለኝ። ወደ ቪዲዮ ተከታተሉ። እግዚአብሔር የተመሰገነ ይሁን የዘማሪ ገብረዮሐንስ ቻሌንጅ በድል ተጠናቋል። ክብሩን ሁሉ እግዚአብሔር አምላክ ይውሰድ። እንግዲህ ስማይል ዴንታል ክሊኒክ 1 ሚሊዮን የማስገባት ቻሌንጅ ተጀምሮ ነበር በወንድማችን ባዶናይ። ይህ ተሳክቶ እንግዲህ ለዘማሪ ገብረዮሐንስ መኪናው እንደሚሰጥ ቁርጥ ሆኗል ማለት ነው። ይሄን ሁሉ የፈጸመ ይሄን ሁሉ የረዳን አምላክ እግዚአብሔር የተመሰገነ ይሁን። በዚህ በጎ ስራ በዚህ መልካም ስራ ላይ የተሳተፋችሁ ሁላችሁም ኢትዮጵያውያንና ኤርትራውያን እግዚአብሔር ይባርካችሁ። አዶናይም እንግዲህ ልቦናን አይቀይረው። ይሄንን የመሰለ ቻሌንጅ ለዚህ ለወንድማችን ለዚህ ለእንቁ ለቤተክርስቲያናችን ልጅ እንዲዘጋጅ ስላደረክና ሁሉንም ነገር አንተ እየመራ ይሄንን ስላደረክ እድሜ ከጤና ለአንተ ሚስጥር ይሄንን እንድትሰራ የረዳ አምላክ እግዚአብሔር የተመሰገነ ይሁን። ሁላችሁም ኮሜንት ሴክሽን ላይ እግዚአብሔር ይመስገን እያላችሁ ጻፉ። ስማይል ደንታል 1 ሚሊዮን አስገብተነዋል ጋይስ በሁለት ቀናት ውስጥ ዘማሪ ገብረዮሐንስ መኪና ዛሬ I am so happy ማለት ደስ ያለኝ 1 ሚሊዮን ፎሎወር በመግባታችን ብቻ ሳይሆን የእናንተን ፍቅር ስላየን ነው። ሁላችሁም ለኛ ያሳያችሁት ፍቅር እንዲሁም ለወንድማችን ያሳያችሁት ፍቅር so emotional ሁላችሁንም እናመሰግናለን። ተባረኩ። ሌላው ግን ስማይል ስፔሻሊቲ እንግዲህ ሪከርዱን ሰብራል። እንግዲህ በዴንታል ክሊኒክ ሌቭል 1 ሚሊዮን ፎሎወር እኔ እንጃ። ስማይል ስፔሻሊቲ እኛ ጋር የሌለ አገልግሎት የለም። የጥርስ ህክምናን በተመለከተ በጣም ዘመናዊ በሆነ መልኩ አሁን ላይ እንግዲህ ኢስት አፍሪካ ላይ እኛ አዋርድ የወሰድን ሰዎች ነን። በጣም ብዙ ፎሬነሮች መተው የሚታከሙበት ለእናንተ የሚመች ብዙ ጥሩ ሐኪሞች ያሉበት ምርጥ ሴንተራችን ነው። ስለዚህ ስማይል ስፔሻሊቲ ኑና ከጥርስ እጥበት ጀምሮ እስከ ዋናው ትልቁ እስከምንለው ሰርጂካል ነገሮችን ጨምሮ ሁሉንም ሰርቪስ እኛ ጋር ታገኛላችሁ። ኑ ስማይል ስፔሻሊቲ 6522 ላይ ወይም ደግሞ በ0904 22 23 24 ላይ ደውሉልን። ማፕ ከስር በማድረገው ሊንክ ደግሞ ማፓችን ቦሌ ሩዋንዳ ነው የሚገኘው። ሎኬሽናችን ማለት ነው ቦሌ ሩዋንዳ T20 ፎቅ ላይ 2ኛና 4ኛ ላይ አለንላችሁ። ለምትፈልጉት ሰርቪስ የምታምኗቸውን ዶክተሮች የምትተማመኑባቸውን ሐኪሞች ሙሉ ስታፎች ይዘን እናንተ እንጠብቃችኋለን። እናመሰግናለን። እንወዳችኋለን። እስቲ ክሊኮ በዚህ አስገብቼ በዚህ ነው መከተል ሰፍቶ ማለት ነው። አዎ ዱላ ቅብብል ባፌ ውስጥ ተወርወሯል። ምግብ ራሱ እየገባብኝ ነው አይደል? ጥርስ ውስጥ ለዚህ ነው ማልጠግበው። ተከረከረ ከጾም በፊት የበላሁት አለ እንዴ? መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር
እውነትን ሐሰት እውነትን ሐሰት እያሉ ሲጮኹ ይሰቀል ይሙት ይሰቀል ይሙት እየመረመረው ፍጡር ፈጣሪን ፍጡር ፈጣሪን ክርስቶስን አስሮ ፈታው በርባንን ፈታው በርባንን መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር። ምኩራብ ውስጥ ያ ማስተማር መንፈሳዊ መጻሕፍቶችን መተርተርና ማስተማር መስገድ ማሰገድ ንስሐ መግባት ማስገባት እግዚአብሔርን ማምለክ እግዚአብሔርን ማመስገን ሰው ከእግዚአብሔር ጋር በሚገናኝበት በጸሎት በስግደት በመሳሰሉት ሁኔታዎች ውስጥ አልነበሩም። ከአገልጋዮቹ ጀምሮ ከሊቃነ ካህናቱ ጀምሮ እዛ ውስጥ የነበሩት ቢዝነስ ላይ ነበሩ፣ ንግድ ላይ ነበሩ። እያንዳንዱ እየነገዱ በሬዎችን በጎችን ቸብ እያሉ እጅ እየመቱ እርግቦችን ሌሎችንም ሳንቲ እየተለዋወጡ እየመነዛዘሩ ልክ ዶላር እንደሚመነዘረው ማለት ነው። ቁጭ ብለው በቤተ እግዚአብሔር ውስጥ ተያይዘውታል ንግዱን። እነዚህ ሰዎች ቤቱ ያምልኮ ቤት ነው። ቤቱ ነፍሳት የሚድኑበት ቤት ነው። ያ ስፍራ ነፍሳት ከእግዚአብሔር ጋር እንዲገናኙ መንፈስ ቅዱስ ሐሳቡ ሆኖ የተሰራ ቤት ነው። ነገር ግን እነዚህ ሰዎች ያንን ስፍራ የንግድ ስፍራ አድርገውታል። የቢዝነስ ስፍራ አድርገውታል። የሚሸጥ የሚለወጥበት መደብር አድርገውታል። በደራ ገበያ ነው ክርስቶስ የደረሰው ወገኖቼ። ሲያይ እያንዳንዱ ይተረማመሳል ገንዘብ ለመሰብሰብ ብቻ። በዚህም አዘነ ተቆጣም፣ ዝም አላለም። የገመድ ጅራፍ አበጀ ይላል። ያን የገመድ ጅራፍም አበጅቶ እያንዳንዱን ከብቶቹን በሬዎቹን በጎቹን አስወጣ። የሻጭ የለዋጮችንም መደብሮቻቸውን ገለባበጠባቸው። ሲሰበስቡ የነበረውንም ያንን ገንዘብ በተነባቸውና ከዚህ ውጡ ሂዱ አላቸው። አስወጣ፣ ቤቱን አጸዳ። የአባቴን ቤት የምን ቤት አታድርጉ አለ? የንግድ ቤት ምን አትበሉት አታድርጉ አለ። አስወጣቸው። ዛሬ የእግዚአብሔር ቤት የንግድ ቤት የሆነ አይመስላችሁም? የንግድ ቤት ያደረግነው አይመስላችሁም? የጥቅም ቤት ብቻ ያደረግነው አይመስላችሁም ወገኖቼ?